ኢንቨስትመንት ኮሚሽን የሚባል ቢሮ አለ ስቲል አለ። ኢንቨስተሬ ከኔዘርላንድ ለኔ ኢንቨስት ለማድረግ ይሄንን ቴክኖሎጂ ለማድረግ የመጀመሪያ ኢንቨስትመንቱ $30,000 ነበር። ሰውየው ገብቶ ከኔ ጋር ኢትዮጵያ ውስጥ ተፈራርሞ ስራ ለመስራት ኢንቨስትመንት ኮሚሽን $150,000 ጠየቀ። ስቲል አለ። ከ150,000 እስከ $200,000 ያስፈልጋል አንድ ኢንቨስተር መጥቶ ካንተ ጋር ለምሳሌ እዚህ ፖድካስት ቢዝነስ ላይ ኢንቨስት ላድርግ ቢል አሁንም ድረስ ግን ዱባይ ብትሄድ ማኪያቶ የጠጣ ነው የምትፈራረው። that's another challenge. I can connect you ቅድም ላይሰንስ እውቅና ፈቃድ ከዛ ላይሰንስ ከዛ እነዚህ ቢሮ ምናምን ብለ ብሩን በራስ ተጻጽፈ አግኝተህ ደግሞ ኢንቨስትመንት ኮሚሽን የትኛውን ፎሬን ሰው ምክንያቱም አንተ ፓስፖርት አለ ያ ሰውዬ ፓስፖርት የለውም ኢትዮጵያዊ አይደለም። ስለዚህ አንድ ፎሬን ኢንቨስተር ኢትዮጵያ ውስጥ ገብቶ ኢንቨስት ለማድረግ ማሳያዝ ያለበት ብር አለ። ሰውዬው ቶታል እኔ ላይ ኢንቨስት ሊያደርግ የነበረው $300,000 የመጀመሪያውን $30,000 ለመስጠት ግን 150,000 እስከ $200,000 it's connected with the ብሔራዊ ባንክ ምናምን then apply እንዴት ይስጠኝ ቴክኖሎጂውን ፒች አድርጌው ትምህርት ቤቶቹ ፈልገውት ግን ጆይንት ቬንቸር መሆን አለበት። you see so this is ስነ ምህዳሩ ደግሞ ኮረኮመኝ ደና አድርጎ ነው ያሸኝ።